Hello, this is Microphone Media. Please like, subscribe, and share. Thank you. سلام تعنا هذا اللي يدحن دوعلكم دحن حاديركم لا علم ذلهم سمعتنا سلام ناخذكم يكون زي مايكروفون ميدياين مايكروفون ميديا حد سوانكم كعامن قاعد احنا مساهم نالنا ناي كل شيء عمل مستي نايز بيت سمنا اكالكم انكم كتقولوا سبسكرايب زي غوركم سبسكرايب غورو لايكن شير نغيركم نخطري وون بهور نعدمكم سمعتي لايك غيركم رأيو هذا بس عنا سبر زينا يز سبر زينا زي كم تريوا من لهم جنبيتكم تخونوا كم ترسلون تريوا ذلهم هذا قطعة كم من جدي نكاب سندافع ناب دبر برهان جيروم نقول له كباب زموت زنورو قصيركا سفيركا زي يودع سرايت متصل ناب تقرأي ناب محرخ اللي الكونه يخيلن قطتا بو غيرو ناب تقرأي إذا خيد زلو يمزلنا زلو قطتا خسمعكم يتصل بسلكي بوعلهم بلسانهم سمعتنا قدسات زخونو يوم دويلهم نغيرمنا بإذا هاتكم نقرنا خمس مسألة نقر تفترت له فليز ولا نقر تمسط له إلنا زحاتنا يوم قدسات زخونو ما عمل زغرمكم ناي أورمو تولد زخونو يوم حبري هازونا زلو هم زي اللي مسألة خنديزة أكل تسأل إخوهم زلو خنديزة أكل تتفي إخوهم زلو السبعي زي سبعي يلا سبيتي يلا هزي من اللي شاتو هيلو يسلطون يوم زلو أمولو أورميا زي تسمع زوم هز سلطينهم مليونات تقوصيرهم وصيهم زنو ترحي تطويبلون كاب كله خمولو أورميا كسمعوا إخوهم كسمعكم يا سمعتي بدم بيرنا أخذ نسخاتكم بدم بس إن أتى محرنيا بتب في الله تسمعوا سنين لكم سمعوا دي سمعوا عامة بدم بيرنا هنترجم هنا كله بجديته هذه يسلطني زلوا أكابي خاخت حلو وياني مسألة ليو أما فانو مسألة ليو سمينا وياني مسألة ليو نادف هلا بجديته إن بزبالة قد أبيلم سبر أبيلم نعم مسألة أني أمزت هو زلوا زي بوعلتهم بلسانهم نقول خنديزة أكل تماريرهم كم زلوا إذا في التكازي النادي أول هم المسألة مسألة تنقو المازون حبرتها زون هذا نورية سمعوه ناو نحلف كالشعب مجرشا سمعوه كم تخلش عنهم لكم جن هزمنا أنا خصمع نخ تنقو لنا هم مهار له عاجب نخوله بمحرجان ون كل طفينا نفتو مايكروفون ميديا قصر هالتون بمحرجان خمس له كل طفيه نساتهم ون نخريوه زي تفولتو عم مايكروفون ميديا قصر خلته سبسكرايب زي غوركم كيدكم سبسكرايب غورو اعبي وتو channel نسو نمنتاي نمولو ኢትዮጵያውን እንነቃለ حلو እንነጋልጾን አብይ አህመድ ልሳን እንኾነ ህዝቢ ቡ እዩሞ ንሱውን ሰብስክራይብ ግበርዎ ማይክሮፎን ሚዲያ ተውልሞ ክልተ ቁጥር እንድሕር ጽሒፍኩም ቀጥታና ወስደኩም እዩ እዚ እናልኩ ናፍቱ ናይ ህዚ ደዊሎም ነጊሩን ምና ዘለው በሓደ ኮይና እንስማዓዮ ካብኡ ድሓረን ኣነ ከዓም ክትርጉመልኩም እየ ማሓርኛን ዘይትኽእሉ ሄሎ አቤት እቅርታ በጣም እንትን እንቅልፍ ላይ ትሆናለህ ብዬ ነው እኮ ምሽት ነው አይደለም እዛው አይዚ ቀጥዋረ ረፍደዋል ነግተዋል ነው እንዴት አደርክ ሰላም ነህ እግዚአብሔር ይመስገን ከየት ነበር ደወልከው ትናንትና ደውለው ነበር ትናንት ደውያለሁ እንዴ አዎ አልደወልክም ትናንት አይደለም ከትናንት ወዳ ነው የዛን ቀን ነው የሆነ ቀን ተነጋግረን ነበር እንትን ትናንት ሲጫን ነበር እንትን ምን ወታደር ወዴት በዚህ በሰሜኑ በኩል ወደ ደብረ ብርሃን እያደረገ መስመር ማለት አረ በብዛት ነው በብዛት ወደ 200 ስንት ቆጠርኩኝ መሰለህ 210 ምናምን ቆጥሬ በቃ ደክሞኝ ሄደ አረ ተው እግዚአብሔርን የቼንቶ ሴኖትራክ አይሱዚ በአውቶቡስ ነበሯቸው አዎ አውቶቡስ ይሄ ትላልቅ የድሮ ቼንቶች አወቋቸው ረዛጅሞቹ አዎ በሱ ጃሪካን ከላይ ተጭኖ ብቻ አንድ መኪና መሃል አይገባም በቃ ተጭኖ እየሄደ ነው እንደ መጀመሪያ ጦርነት ሲነሳ እንትን ትግራይ ጦርነት ሲነሳ አይነት ነው የሚመስለው ድባቡ ተው እንጂ እግዚአብሔር ከየት ነው የተነሱት ከአዲስ አበባ ተነስተው ነው ወደዛ ሲያልፉ የነበረው እኔ አሁን ያየሁት ለገዳዲ አካባቢ ላይ ነው ያው በየት እንደተነሱ አላውቅም በዛ መስመር ነው የዞረው በቃ መኪና ወደ ደብረ ብርሃን ነው እሺ እና በብዛት ነበር እንደ 210 ምናምን ቆጥሬ ነው ትቼ ሄድኩት
ምን አሁን እነሱ ወታደሮቹስ ትንሽ የመጮህ የመጨፈር ምናምን ነበር ወይስ ዝም ብለው ነው የሚያልፉት? ዝም ብሎ ትናንሽ ልጆች ናቸው እኮ ብታይ 10ዎቹ ቲኔጆች ናቸው አብዛኛው። የሚገርም ነው። ከየት ሊሆን ይችላል? አሁን ወደ ሰሜኑ ነው እሱ ጦርነቱም ለመጀመር ፍላጎት ስላለ ወደዛ ይሆናላ ወደ ትግራይ አካባቢ ሊጓዝ ይሆናል። አዎ በቃ ብቻ ወደዛ ዞሯል ብታይ። አንድ መኪና መሀል አይገባም። ፓትሮል ከፊት አለ በቃ። መሳሪያ ይዘው ነው? ሬንጀር ለብሰው ነው? ሬንጀር ለብሰው ነው ሁሉም። መሳሪያ ሳላቸው መሳሪያ የእንትን አይሱዚ ላይ ያለ ብቻ ነው የሚታየው። ኦኬ። አዎ ሌላው ተቀምጦ ይሆናል። አዎ እና ጃሪካን ጭነዋል። ይሄ ቢጫ ጃሪካን ሁሉም እና ሲንቃቸውን ከላይ ተጭነዋል። እንትኖቹ አውቶቡሶቹ ላይ ሰው አውቶቡሶቹ ላይ ኦኬ። ሌላስ ምን አዲስ ነገር አለ? በቃ ምን ህዝቡ በረሃብ ተቆላ። በቃ ችግሩ ሰቀቀኑ። ወታደር ሳዋጡ እያሉ ነው። አዎ ዛሬ ስልጠና ተጀምሯል። ባይዘው እሱንም አልነገርኩም። ወይኔ ዛሬ ትናንት ተጀመረ። የት ምንድነው? ምን አሉ ነው የምትል? አሁን እስቲ ንገረኝ በደንብ አድርገህ ስለ ትናንትናው ያልከውና ትንሽ አቴንሽኔ ወደ ሌላ ዞር አድርጌው ስለነበረ ነው። ቀጥልልኝ። ይሄ ወታደር በቃ ስልጠና ገቡ ተብሎ አሁን ሚሊሻ እየገባ ነው። ሚሊሻ ለመሆን ኧረ ተው። ከትናንት ወዳ ነው የጀመረው። እዚህ ጀምሯል። ገበሬዎች እኛ ጋር አሁን ጠዋት ሴቶች ናቸው አብዛኛው አሁን ያለው የሚሄዱት። መሄድ ሳይሆን ሰልጥኑ፣ ወታደርነት ሰልጥኑ ተብሎ ወንዶቹ ሂደዋል። ሴቶች ብቻ ነው የቀሩት ነው የምትለኝ? በቃ ያለውን እያሰለጠኑ ነው። አሁን አዲስ ስልጠና ጀመሩ። የት ነው የሚያሰለጥኗቸው? ሌላ ቦታ ወስደው ነው? እዛ በየአካባቢያቸው ነው? አዎ ሌላ ቦታ አይደለም፣ ሌላ ቦታ ይወስዷቸዋል። እና መለኪያው ምንድን ነው? ግዴታ ነው ወይስ በውዴታ ነው? ግዴታ ነው። አንተ ባጃጅም ካለ እኮ ባጃጅ መንዳት አይችልም። ጋሪም ካለ ጋሪ መንዳት አይችልም። ባለህ ጥቅም ብቻ ነው በቃ ማገልገል አለበት ማለት። እና ሰልጥነው ወደ እርሻም ካለ እርሻን ማረስ አይችልም ግዴታውን ካልፈጸምክ ይባላል። ሰልጥነው ወደ አካባቢያቸው እንዲመለሱ ነው የተፈለገው ወይስ ሰልጥነው ወደ ግንባር ሊሄድ ነው? ይሄዳል እንጂ ከዚህ በፊትም እኮ እንደዛ ነው። ስንተኛ ዙር ነው እኮ አሁን እንጃ ዙሩን አላውቅም። እንደዛ ነው። ኦኬ የሚገርም ነው እባክህን። እንዳለ ይሄንንማ አዲስ ትኩስ ዜና እኮ ነው። ይሄ እኮ የተለመደ ነው እኮ በመላው ኦሮሚያ ነው ይሄ ሁሉ። አዎ እኮ ይሄ እኮ የተለመደ ነው። አሁን እውነት አይመስላችሁም እኮ ኤቭሪዌር ነው እኮ በቃ ያልተመታ ጦርነት ያልሄደ ማን አለ ብለህ ነው? የለም ተመቶ ጥርሱ የሸፈረፈ እግሩን ያጣ ስነ ልቦናው ተመቶ ምናምን ነው እንጂ እኮ የለም እኮ ወጣት ያልሄደ አለ እንዴ? ሁለተኛ ዙር ያስኬዱ፣ ሶስተኛ ዙር ያስኬዱ እኮ አለ። ምን ታደርጋለህ? ለመኖር የትም ተደብቀ መኖር አይችልም። አሁን እድሜው ወሰን አለው። አሁን ሚሊሻ ለመሆን ኧረ ምንም በቃ አንተ ቆመ ስለሄድክ ብቻ። የሚገርም ነው እባክህ። ታዲያ ህዝቡ ምን ይላል? ህዝቡ ምን እያለ ነው? ምን ይላል? በስነ ልቦና ተመቷል እኮ ምንም አይነት ሞራል የለውም። ይከተከታል። አንተ ከሆንክ እኮ እጅ ይሰብረዋል። አንድ ጎረምሳ መጣ። እነዚህ ብልጽግና ተከታዮች ናቸው እንደዚህ የሚያደርጉ እነዚህ ድርዮች የተባሉት። አዎ ምንም ያልተማረ አለ። በአፉ ብቻና በአፉ ብቻ የሚኖር አለ። በቃ ይሄ መንግስት ከሄደ ለሌላ መንግስት ለማገልገል እየጠበቀ ያለ አለ። የሚገርም ነው። ከባድ ናቸው እኮ። እኔ በጣም የሚገርም በኢህአዴግ ዘመን እንደዛ
ሰውን ሲገርፍ አሁንም ሲገርፍ የነበረ ሰው ማቋል ኮቱን ብቻ መገልበጥ ነው እሱ አባቴ ያው ለዛ ቤተ መንግስት ሲያሉ እነሱ እንደዛ አልነበሩም እንዴ በሙሉ ያደግ ላይ የነበሩ ኮታቸውን ለውጠው ነው እንዳልከው ኢንሳይድ አውት ማድረግ ነው ጃኬትህን ነው የምትለኛለው ኢህአዴግ የሚለውን ዩኒፎርም ገልበጥ አድርገህ ብልጽግና የምትለዋን ታሳያለህ ማለት ነው በቃ ይሄው ነው እኮ ይሄው ነው ኧረ የሚገርም ህዝብ ነው ሃይማኖተኛ ህዝብ ነው የሚባለው ውሸታም ከሃጂ እንዳለው ነው ገብረጽዮን ከሃጂ ህዝብ ነው ክህደት በቃ አሁን ያወራውን ምንም መተማመን የማይችል ህዝብ ነው ውሸታም ሃይማኖተኛ ነው የሚባለው ምናምን መሬቱ ብቻ ነው ለም የሚገርም ነው አሁን ህዝቡ ስሜቱ የኦሮሞ ህዝብ ግን አሁን ለዚህ ሰውዬ የሚያደርገው ያለው ጥሩ ነገር ሰልችቶት አረ እግዚአብሔርን አይደለም ሰልችቶታል ያረ እግዚአብሔርን ሰልችቶታል በቃ አስጠልቶታል ሁሉ ነገር ለነሱ እኔ ጠቃሚያቸው እኔ ነኝ ፈጣሪያቸው እኔ ነኝ እኔ ከሌለው ያጠፋዋቸዋል የሚል እየነዛ ነው ይባላል ህዝቡ ይሰማዋል ወይስ ይሄ አንተ በጠፋህልን ይሻለን ነበር ነው የሚለው እንዴ ከቤቱ እኮ ያልሞተበት የለም ትናንት አሁን ወንድም የት ሄዶ ነው አብይ በላው አለኝ በኋላ አደባባይ አንዱ ደንግጬ እኔ ከዛ ሄዱ እግዚአብሔርን ይሄው ዛሬን በሰላም ያሳድረኝ እንደዛ አለኝ የሱ ወንድም የዛሬ ስንት አመት ነው ማቀው አንተ ወንድምህን አይቼ አላቅም ነው አብይ በላው እኮ አደባባይ መሀል እኔ ካቢኔዎቹ መሀል ነው ቆሞ እንደዛ ያለው እኔ ደንግጬ ሄዱ አዎ አንዳንድ ጊዜ ደግሞ ተናግረው የሚያናግሩህ እኮ አሉ ክፉዎች አሉ አዎ ይሄም አብሮ አደገ ነው ልጁ እና ወንድሙ ስጠይቅ አብይ በላው እኮ ወንድሜ ነው ያሳዝናል በእውነቱ ያሳዝናል እና ያልሞተ አምራች ወጣት ነው እያለቀ ያለው የደሃ ልጅ አለቀ የደሃ ልጅ የሚገርም እኮ ነው አሁን እኮ ሰው እኮ ይሄ እኮ ነው አያውቅም አንድ ትልቅ ነገር ምን እንደሆነ ታውቃለህ ኦሮሞ ሲባል ባለ ጊዜ ሆኖ ሁሉም የሚበላ ነው የሚመስለው እኔ ብዙ ምቀርባቸው ሰዎች አሉ ብዙ ማቃቸው ሰዎች አሉ እነሱ እንደ አሁን ጊዜ መጥፎ ብናያቅም ነው የሚሉ ስለሚያምኑኝ ማለት ነው እየደወሉ እንደዚህ ጊዜ መጥፎ ዘመን አይተናናቅም ዝም ብለው በቃ ካምር ነው እኮ የሚሉት እንዴ ካምር ነው እኮ የሚሉት በጣም መጥፎ ጊዜ ነው እኮ ሌባው እኮ ነው ጥሩ ነው የሚል እንጂ እኔም ባለንትን ሌባው ነው የሆነች ጥቅም ሲያገኝ ነው ጥቅሙ ቢጎልበት እንዴት እንደሚሆን ነው እኔን የማውቀው ጥቅም ነው ገብቷል አሁን የሚገርም አንዱ ደግሞ ኦነግ ሸኔ ያልኩና ሊበላኝ ደረሰ እንዴት ኦነግ ሸኔ ትላለህ እኔ እኮ ስማቸው መስሎኝ ነው ኦላ ብዬ ብጽፈው በእንግሊዝኛ ትክክል ላይ ሰው ላይ ገባው ይችላል ብዬ ነው እኛ ኦነግ ሸኔ የሚባል ይሄ ብልጽግና አብይ አህመድ ቀጣፊ ነው እንደዚህ የሚላቸው እንጂ የለም ይሄ ኦላ ነው የኦሮሞ ነጻነት አርሚ ነው ገጠር ሄደ ኢንተርቪው ብታደርግ እኮ እነሱ ባይኖሩ እኛ የለንም ብሎ ነው የሚያስቡ ገጠር ኢንተርቪው አድርገል ያው እነሱ ነው ተቀባይነት ያላቸው እነሱ ባይኖሩ እኛ የለንም ነበር ብሎ የሚያስቡ ደረጃ ተደርሷል እውነታቸውን ነው እውነት እኮ ነው የሰውዬ እንዴ ስላላወቃችሁት ነው እኮ እኔ በ2000 ጀምሮ ነው እኮ የማውቀው የእሱን አስተሳሰብ በ2000 ጀምሮ ወንድሜ ብሎገር ነበር በዛ ኬዝ አውቀዋለሁ የሚገርም ነው በጣም አስቸጋሪ ነገር ነው ባክህን እስቲ አሁን ለጂ ለማድረግ ልወጣ ነው ወደ ትምህርት ቤት ደውልልሃለሁ በኋላ እና እንደዚህ ኢንፎርሜሽን ስታገኝ ትኩስ ስታገኝማ በቃ ደውልልኝ እሺ መልካም እሺ በሰላም ዋል ወንድሜ